እርሱ በሰው ጥርስ ላይ ሳቅ ለመዝራት የተፈጠረ እስኪመስል አጫውቶ ያሳቀ አዋዝቶ አዝናንቶናል። በቀልዱ ያልሳቀ በፊልሞቹ ያልተዝናና በቲያትሮቹ ጥርሱን በፈገግታ ያልሞላ ሰው ተፈልጎ እስካይገኝ በሰው ልብ ውስጥ የነገሰ ሰው ነው። እርሱ በቴሌቪዥን መስኮት የሚታይ ፕሮግራም አቅራቢ ብቻ ሳይሆን ቤተሰብ ሰብሳቢ የቤተሰብ አባል ነበር። ታዲያ ጨካኙ ሞት ለምነው የማይመልሱት ታግለው የማያስጥሉት ነውና የትንሽ ትልቁ አክባሪ የሁሉም ሰው ተወዳጅ የሳቁን ገበሬ የጥበብ አድባር የሆነውን ሰው መውሰዱ ተሰምቷል። ያ በፍሬሽማን ቲያትር ከጫፍ ጫፍ ሳቅ የዘራው በኤፍቢአይ ፊልም ጥርስን ያላስከደነው በቤተሰብ ጨዋታ የሰበሰበን በማስታወቂያዎቹ ያፈዘዘን ነጻነት ወርቅነህ ድንገተኛ ሞት የማይታመን ዜና የማይቀበሉት መርዶ ልብ ሰባሪ ሐዘን ሆኗል። የኢትዮጵያ ሰማይ በዝምታ ተውጧል። በህይወት ዛሬ እንጂ ነገ የሚባል ጊዜ የለምና የሳቁ ጀንበር ጠልቋል። የብዙዎችን የልብ ስብራት በፈገግታው ሲጠግን የኖረው ነጻነት የመኖሩን ምዕራፍ ዘግቶ ወደማይመለስበት ተሻግሯል። አምኖ ለመቀበል የሚቸግረው መራር እውነት ከፍተኛ ድንጋጤና ሐዘን ፈጥሯል። ስራ ለመሄድ ሲዘጋጅ የነበረው ሰው እንዴት ወደ ሞት ተጓዘ? የብዙዎች ጥያቄ ነው። ከሞቱ አስቀድሞ በኢንስታግራም ገጹ ላይ ያጋራው ፎቶና ጽሑፍ መነጋገሪያም ሆኗል። በህይወት ሳለ የተናዘዘው አለመፈጸሙ ህዝቡን ክፉኛ አስቆጥቶታል። ለሞት የዳረገው የህመም መንስኤም ምንነቱ ተነግሯል። ጠቅላይ ሚኒስትሩን ጨምሮ በርካቶች በአርቲስቱ ሞት የተሰማቸውን ሐዘን እየገለጹም ይገኛል። ህይወት ድንገት ታይቶ እንደሚጠፋ ጤዛ በቅጽበት የምትተን መሆኗ ቢታወቅም እንዲህ ሳቅን የሚያስለቅስ መሪር ሐዘን የሚያስከትል ሲሆን ልብን ይሰብራልና መላው ህዝብ እጅግ በሐዘን ውስጥ ይገኛል። ለመሆኑ ተወዳጁን የጥበብ ሰው የገጠመው ህመም ምንድነው? ወደ ስራ ለመሄድ እየተዘጋጀ ባለበት የተፈጠረውስ ምንድነው? የኑዛዜው ቃል ምን የሚል ነው? የቅብር ስነ ስርዓቱ ሁኔታስ እንዴት ይፈጸማል? ከቀናት አስቀድሞ ያጋራው አሳዛኝ ጽሑፍስ ምን ይላል? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቱብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ የተወዳጁን አርቲስት ነጻነት ወርቅነህ ድንገተኛ ህልፈት አስመልክቶ እየተሰሙ ያሉ አዳዲስ መረጃዎችን እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። በኢትዮጵያ የጥበብ ሰማይ ስር በፈገግታው ድምቀት፣ በትወናው ጥልቀትና በሰዋዊነቱ ርህራዬ ብዙዎችን ሲያስደምም የነበረው አርቲስት ነጻነት ወርቅነህ ነፂ ድንገተኛ ህልፈት መላውን የሀገሪቱን ህዝብ በከባድ ድንጋጤና ሐዘን ውስጥ ዘፍቆታል። ገንዘብህንና ጤናህን ስታጣ ምንም አታጣም። ባህሪን ስታጣ አንድ ነገር ታጣለ። ሁሉንም ነገር ታጣለ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀህ ጠብቅ፣ በታማኝነት ኑር እና ሌላው ሁሉ ወደ ቦታው ይወድቃል። ይህን ጽሑፍ ያጋራው ከመሞቱ አንድ ቀን ቀደም ብሎ ነበር። ከጥቂት ጊዜያት በኋላ በኢንስታግራም ገጹ ላይ የሚያጋራቸው ጽሑፎች አንዳች መናገር የሚፈልገው እውነት እንዳለ የሚገልጹ ቅኔዎች ናቸው። በትናንትናው ዕለት ግን ዳግም በሳቅ ላይ አጅበን በድንገተኛ ህመም መሞቱ ተሰምቷል። ከትንሽ እስከ ትልቅ መላ ህዝቡን ካስደነገጠው የነጻነት ድንገተኛ ሞት ባሻገር ምን ገጠመው የሚለው የብዙዎች ጥያቄ ሆኗል። ተወዳጁ አርቲስት ነጻነት ወርቅነህ የገጠመው ህመም ምንድነው? የመጨረሻዎቹን ሰዓታትስ ያሳለፈው እንዴት ነው የሚለውም ተነግሯል። ነጻነት ጠዋት ላይ ወደ ስራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው ከፍተኛ ህመም የተሰማው። ወዲያውኑ ለጓደኛው በመደወል ሁኔታውን ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ አይሲኤምሲ ሆስፒታል አምርተዋል። ሆኖም በመንገድ ላይ ሳሉ ህመሙ እየባሰበት መምጣቱ ተገልጿል። ሆስፒታል ከደረሱና የህክምና እርዳታ ማግኘት ከጀመረ በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ አልፏል። ፖሊሶችም በሆስፒታሉ በመገኘት ሙያዊ የምርመራ ሂደታቸውን አከናውነዋል። ነጻነት ከዛሬ 1 ዓመት ተኩል አካባቢ ነበር ለጉበት ህክምና ወደ ህንድ መሄዱ የተሰማው። ከወር በኋላም ኦገስት ላይ ተሽሎኛል ብሎ ታክሞ መጥቶ እንደነበረ ይታወሳል። በወቅቱ ህክምና ላይ ሳለም ሞቷል የሚል የውሸት ዜና በመሰራጨቱ ማዘኑን ገልጾ አስፈላጊ ሰው መሆኑን ገልጾ ነበር። በከፍተኛ የጉበት በሽታ መያዙ ተሰምቶ ለህክምና ህንድ አቅንቶ ከተመለሰ በኋላ ህክምና እየተከታተለ እንደሆነና ደና እንደሆነ በተለያዩ አጋጣሚዎች ሲናገር ተደምጧል። ሞቱ የታወቀው በሚመስል ሁኔታም ከቀናት በፊት አንድ የራሱን ፎቶ ለጥፎ ይህች ለማስለቀሻ አሪፍ ናት ከሚል ጽሑፍ ጋር በኢንስታግራም ገጹ ላይ አጋርቶ ነበር። በፊት ሞተ ተብሎ ለተዋሸበት ይሁን ወይም ደግሞ ቅድሚያ ሞቱ ታውቆት ብቻ አይታወቅም።
ግን ኢንስታግራሙ ላይ ይፖስታቸው የነበሩ ፖስቶች በሙሉ ከሳቁ ጀርባ ተደብቆ የነበረ ህመሙን ይናገራሉ። እንዳለውም ብዙ ማስለቀሻ ትዝታዎችን፣ ስራዎችን የሰጠን ሰው ላይመለስ አሸልቧል። አርቲስት ነጻነት ወርቅነህ በህይወት ዘመኑ ብዙ ጊዜ ይናገረው የነበረው አንድ ጥብቅ ኑዛዜ መሰል ምኞት ነበረው። እናትና አባቱ በህይወት ስለሌሉ ያሳደገችውን አያቱን እጅግ ይወዳቸው የነበረው ነጻነት ስሞት ከአያቴ አጠገብ አሌልቱ ቅዱስ ጊዮርጊስ ቅበሩኝ ሲል ለወዳጆቹ ደጋግሞ ይናገር ነበር። የሚገርመው ነገር ይህ ድንገተኛ ሞት ከመከሰቱ ከሳምንት በፊት ሞቱ የታወቀው ይመስል ነጻነት ወደ አሌልቱ ጊዮርጊስ በመሄድ ቤተክርስቲያኑን ስለማደስና የልማት ስራዎችን ስለማከናወን ከደብሩ አስተዳዳሪዎችና ከሚመለከታቸው አካላት ጋር ሲመክርና ሲነጋገር ቆይቶ ነበር። ሆኖም አያቱ ጋሮ የመተኛ ትልሙ ሳይሳካ ቀርቷል። በኢትዮጵያ የጥበብ ሰማይ ስር በፈገግታ ድምቀት፣ በትወናው ጥልቀት፣ በሰባዊነቱና በርህራዩ ሲያስደምም የነበረው ነጻነት ወርቅነህ የሞቱ መርዶ እንደ ሰደድ እሳት ሲሰራጭ ከሀገር መሪዎች እስከ ጥበብ ባለሙያዎች ድረስ ሁሉም ሰው የኔ ንጹህ እያለ እንባቸውን እያፈሰሱ ነው። ጠቅላይ ሚኒስትር አብይ አህመድ የአርቲስቱን እልፈት ተከትሎ በሰጡት መግለጫም ነጻነት በኪነ ጥበብ መስክ የነበረውን ጉልህ ሚና አስታውሰዋል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ያሉት ጠቅላይ ሚኒስትሩ በተለይም የህዳሴ ግድብ አዲስ ዓመት መቀበያ ፕሮግራም ላይ የነበረውን ንቁ ተሳትፎና ህዝቡን ለማስደሰት የነበረውን ትጋት በታላቅ አክብሮት አውስተዋል። በሌላ በኩል የኢትዮጵያ የጥበብ ምልክት የሆነው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የልብ ስብራቱን በገላጭ ቃላት አስፍሯል። ውድ ወንድሜ ነፂ እንዳልከው የማንቋቋመው የሚያሳምም ሀዘን ነው በማለት የጀመረው ቴዲ እኛ ያሰብነውና ያቀድነው አልሆነም ሲል የሰው ልጅ እቅድና የፈጣሪ ፍቃድ ስላላቸው ልዩነት በሀዘን ተቀኝቷል። ቴዲ አፍሮ ለነጻነት ነፍስ እረፍት እየለመነ ፍቅር ያሸንፋል በሚል መሪ ቃል ለቤተሰቦቹ መጽናናት ተመኝቷል። ሳቃችን ትዝታ ሆነ ደስታችንም ታሪክ ስትል ልብ የሚነካ ሀሳብ በማስፈር ሀዘኗን ያጋራችሁ ደግሞ ጋዜጠኛ መስከረም አበራ ናት። ሞት ፍትሃዊ አይደለም። ገና ያልኖረውን ብዙ ያለመውን ሰው ወሰደው፣ ማን ያስመልሰዋል? አልጽፍም ብዬ ነበር ግን ታነበው ይመስል ዝም ስል ትታዘበኝ ይመስል ይህን ልል ፈልጊያለሁ ትላለች መስከረም አበራ። ነፂ ምን ያህል እንደምንወድ ምን ያህል እንደምናከብር በአንተ ስራ ስንት የሀዘን ድባብ የወረሳቸው ፊቶች እንደፈኩ የተከደኑ ጥርሶች በፈገግታ እንደተከፈቱ አልነገርንህም። አንተም ዋጋህን ያወቅከው አልመሰለኝም። አንተ ስትኖርበት የምንጠላውን እንወደዋለን። አንተ ስትኖርበት የሰለቸን ዓለም ሌላ ገጿን ታሳየንና ልንወዳት እንዳዳለን። ፍሬሽማን ቲያትር ሲመረቅ የቲያትሩ መሪ ተዋናይ ሆነህ ሳለ የተሰለፈውን ህዝብ ሁሉ እንኳን ደህና መጣችሁ ስትል ነበር ለመጀመሪያ ጊዜ አየው። ለሰዎች ያለህን ክብር የተረዳሁት ነፂ በዘር ወይም በሃይማኖት የማይከፈሉብህ የሁሉም ነበርክ። ጥቂቶች ብቻ የሚያገኙት መታደል ነው፣ ከእግዚአብሔር የሚሰጥ ጸጋም ነው። ግን አንተን በመሰሉ ህይወትን የሚያቀሉ ጥበበኞች አብረን የምናልፋቸው ብዙ ቀናቶች ነበሩ። እንግዲህ ምን እንላለን? እንባችን አይመልስህ። ለቤተሰብህ ለወዳጅ አድናቂ ሁሉ መጽናናት ይሁን። ሳትሰስት ለሰጠህን እያመመህ እንኳን ከቤታችን ስላልጠፋክ እናመሰግናለን። ነፂ እስካለንና በማይቀረው ማረፊያችን እስክንገናኝ እናስባለን። አንድ የቤተሰብ አባል ወይም አብሮ አደግ የተለየን ያህል ነው የደነገጥነው፣ ያዘንነው፣ ያለቀስነው። እንጃ ብቻ የራስ ቀለም ያለ የዘመናችን መልክ ቆንጆ ትዝታችን በታሪክ ሰምተን ሳይሆን እድሜህን ስለተጋራን ደስ ይነናል። እግዚአብሔር ነፍስህን በአጸደ ገነት ያኑራት ያሳርፋት ስትል ሀዘኗን ገልጻለች። አርቲስት ነጻነት እንደሚመኘው በህይወት እያለ እንደተናገረውም ከሚወዳቸው አያቱ ጎን ሳይሆን በቅድስት ሥላሴ ቤተክርስቲያን እንደሚቀበር ተነግሯል። አርቲስት ነጻነት ባለትዳርና የሶስት ልጆች አባት ነበር። የተወዳጁ አርቲስት ነጻነት ወርቅነህ የመጨረሻ ሽኝትና ስርዓተ ቀብርም በነገው ዕለት እንደሚፈጸም ታውቋል። በድንገተኛ ህመም ምክንያት ከዚህ ዓለም በሞት የተለየው ተወዳጁ የጥበብ ሰው አርቲስት ነጻነት ወርቅነህ የመጨረሻ ሽኝትም እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራል በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን አሸኛኘት ይደረግለታል። ከዛም ቀጥሎ በዚህ ዕለት እሁድ ከቀኑ 6 ሰዓት ላይ የመጨረሻው የቀብር ስነ ስርዓት እንደሚከናወን ተሰምቷል። የጥበብ ቤተሰቡና መላ ኢትዮጵያንን በሐዘን የጣለው የነጻነት ረፍት ለብዙዎቻችን ከባድ ቢሆንም በዚህች ዕለት በቦታው በመገኘት ለተወዳጁ አርቲስት የመጨረሻ የክብር ሽኝት እንዲደረግ ጥሪ ቀርቧል። ውድ የአማርያ ቲዩብ ቤተሰቦች በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ ህልፈት የተሰማንን ሐዘን በቻናላችን ስም እየገለጽን ለቤተሰቦቹ፣ ለወዳጅ ዘመዶቹ ሁሉ እንዲሁም ለአድናቂዎቹ መጽናናትን ተመኘን።